ማስክ ስሰራ እንግዲህ በጣም በተደጋጋሚ ለብዙ ሰዎች ሰርቼ ሰጥቼ የሚገርም ለውጥ ነው የተገኘበት። አንድ ጊዜ ብቻ ነው የተጠቀምኩት። እኔ ራሱ ፊቴን ወዛማ ቅልት ጥርት ያለ ፊት አይኔ ስር የበለዘውን አጥፍቶልኝ ብጉር የሚባል ከፊቴ አንስቶ ጥቋቁር ነገር አንስቶ የጸዳ በቃ የጸዳ። ብዙ ጊዜ የህንድ አክተሮች የህንድ ሆሊውድ የሚሰሩት የሚጠቀሙት ይሄንን ስክራፕ ነው። ይሄንን ስክራፕ ተጠቀሙ። አንድ ጊዜ ብቻ ተጠቀሙ። ለውጡ ሰርፕራይዝ ነው የምትሆኑበት። የልጅነት መልካችሁን ቆዳችሁን በአንድ ጊዜ ይመልሳል። የጸዳ የፈካ ወዛማ ከለር ይኖራችኋል ማለት ነው። እንግዲህ በኮመንት አስቀምጡልኝ። ሰርፕራይዝ ነው የምትሆኑት። ተጠቀሙ። ኮመንት አስቀምጡ። የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሌሎቻችሁ ሼር ላይ ኮመንታችሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ አድርጉ እንደተለመደው ማለት ነው። በጣም ቆንጆ ማስክ ይዤላችሁ መጥቻለሁ። ቆየው ቪዲዮ ቶሎ መስራት አልተመቸኝም። የሚገርም ነገር እሰራላችሁ። እስቲ ቆዳዬን ልብ ብላችሁ ይሁን። ዛሬ ፏ አላለባችሁ? ጽድት ጥርት አላለም? ሚስጥሩን ዛሬ እነግራችኋለሁ። በጣም ቆዳን ያጠራል፣ ወዛማ ያደርጋል። በቃ ፍክት ያለ ከለር ነው የሚያደርገው። በዚህ በሙቀት በተለይ አሁን በጣም ያለንበት ሀገር በጣም ሙቀት አለ። ፊታችን ላይ ሽፍ እንዳይል እዩት። ቆዳዬ በጣም ጽድት ያለ በቃ በስማ በጣም ወድጄዋለሁ። እና በጣም ቆንጆ ስክራፕ ነው። በሁለት ሁለት አይነት ነገር ነው የምሰራላችሁ። መጀመሪያ ቆዳችንን የምናጥብበትን እሰራላችኋለሁ። ከዛ በኋላ ነው ስክራፑን የምትጠቀሙት ማለት ነው። አሰራሩን አሳያችኋለሁ። በጣም ትወዱታላችሁ። እዩት። በቃ ወዛማ ነው ያደረገው። ከለሬ ጽድት ብሎ የሚያበራ። ስለዚህ የእናንተም ቆዳ ልክ እንደዚህ። በነገራችን ላይ በቃ ፊቱን የሚጣላ ሰው የለም። የጸዳ ቆዳ እንዲኖርሽ፣ ሽፍታ እንዳይኖር፣ አይንሽ ስር የጠቆረ እንዳይኖር፣ በአጠቃላይ ፍክት ብራይት የሆነ ቆዳ እንዲኖርሽ ከፈለግሽ ይሄንን ዛሬ መሰራለሽን ስክራፕ ተጠቀሚ። ቀጥታው መጀመሪያ ከቲማቲም ነው የምጀምረው። አንድ ቲማቲም እጠቀማለሁ። በነገራችን ላይ አለርጂክ ቆዳ አለርጂክ ያለባችሁ ሰዎች ይሄንን አትጠቀሙም። ምክንያቱም ብዙ ሰዎች የምትሉ አለርጂክ አለብን ቲማቲም ለቆዳ ጥሩ አይደለም ምናምን የሚል ኮሜንት አያለው። ግን የሚገርማችሁ ነገር ቆዳን በጣም የሚያጠራ ብጉርን የሚያጠፋ በአጠቃላይ ከለራችን ላይ ይሄ ጥቋቁር ነገር ካለ ቲማቲም በጣም ፍቱን መድኃኒት ነው፣ ያጠፋል። ኦኬ አንድ ቲማቲም እጠቀማለሁ። ይሄን ቲማቲም ፈጭቼ እመጣለሁ። ፈጭቼዋለሁ። አያችሁ ቲማቲሙን በእንደዚህ አይነት መልኩ ፍጩት እናንተ ማለት ነው። ከዛ እንደዚህ ታዘጋጃላችሁ። ሁለት እናዘጋጃለን ማለት ነው። ይሄንን ቲማቲም ለሁለት እንከፍለዋለን። ኦኬ ለሁለት ነው የምንከፍለው። እዚህ ጋር ይበቃናል። እቺ በትንሿ ነው የምንጠቀማት። ቆዳችንን የምንጠርግበትና የምናጸዳበት ነው። አሰራሩን አሳያችኋለሁ። መጀመሪያ ይሄንን እንሰራለን ማለት ነው። ቆዳችንን መጀመሪያ በምን ክሊን እንደምናደርግ ስክራፑን ከመቀባታችን በፊት ቆዳችንን ጥርት አድርገን ማጽዳት አለብን። ከዛ በኋላ ነው ስክራፑን መጠቀም የምንችለው ማለት ነው። ለውጡን በአስቸኳይ እንድናገኝ ማለት ነው። እዚህ ላይ የምጨምረው ነገር አለኝ። ቆዳችን የምናጥብበት ስለሆነ እዚህ ጋር ወተት ያስፈልገናል። እዚህ ላይ ቲማቲሙ ላይ ወተት እንጨምራለን ማለት ነው። ከዛን እናማስለዋለን። ኦኬ ሁሌ ቀን በቀን በወተትና በቲማቲም ቆዳችሁን ማጽዳት ትችላላችሁ። ቅባት ያለው ቆዳ በተለይ በውሃ ታጥባችሁ የለቀቀ አይመስላችሁም እኮ የሆነ እንደ ዘይት እንደ ቅባትነት ያለ ስሜት አለው ቆዳችን ማለት ነው። ይሄንን በጥጥ አድርገን አሁን ተጠቅሜ ያሳያችኋለሁ። ሁሌ ስክራፕ ከመቀባታችሁ በፊት በዚህ ቆዳችሁን ጥርቅ አድርጋችሁት አጽዱት። ቀስ እያላችሁ እንትን ማለት ነው መጥረግ ቆዳችሁን። ይሄ አልቋል። ሁለተኛው ወደዚህ እንምጣ። ስክራፑ ይሄ ነው። እንዴት እንደሚሰራ አሳያችኋለሁ። እዚህ ላይ ደግሞ ምን እንደምጠቀም አሳያችኋለሁ። ተጠቀማቸውን ግብአቶች ብቻ ተጠቀሙ። ከዛ ውጪ ምንም አትጨምሩ። እዚህ ላይ አሁን የሩዝ ዱቄት ያስፈልገኛል።
የሩዝ ዱቄት ብቻ ነው እዚህ ጋር የምትጠቀሙት። ሌላ ነገር መጠቀም አይቻልም። ኦኬ ቲማቲም፣ የሩዝ ዱቄት እና ግማሽ ማንኪያ ስኳር፣ ማንኛውም ብራውን ሹገር ይሁን ምንም ይሁን መብታችሁ ነው፣ መጠቀም ትችላላችሁ። እዚህ ጋር ስኳር እንጨምራለን። እዚህ ላይ ደግሞ ጥቂትዬ ኦሊቫ ኦይል ከሌላችሁ ኮኮናት ኦይል መጠቀም ትችላላችሁ። ኤኒ ኦይል እናንተ ለቆዳዬ ይስማማኛል የምትሉትን ተጠቀሙ። እዚህ ጋር ሽታ የሌለው ኮኮናት ኦይል አለኝ እዚህ ላይ 4 ይበቃዋል፣ ግማሽ ማንኪያ ይሆናል ማለት ነው። አሁን ይሄንን ሚክስ እናደርጋለን። የጨመርነው ስኳሩ ሀፍ ግማሽ ፐርሰንት ላይ ትንሽ እንዲሟሟ እንትን እናደርገዋለን። ሳናቋርጥ እናማስለዋለን ማለት ነው። የሚገርም ማስክ ነው። ይሄንን ስክራፕ ካልተጠቀማችሁ በጣም ተበድላችኋል ከምነግራችሁ በላይ። ብዙ ጊዜ አርቲስቶች የሚጠቀሙት ይሄንን ነው። ቆዳቸው ፍረሽ እንዲሆን እንዳያረጅባቸው፣ ሁሌ የሚያምር የጸዳ ከለር ሜካፕ ራሱ ተቀብተው በቃ ጽድት ያለ አለ አይደል? ሜካፕ የሚቀበል ፊት አለ። በቃ ያ ሁሉ የምናየው ይሄንን ነው የሚጠቀሙት በብዛት ማለት ነው። እንግዲህ እኛም እንጠቀማለን ማለት ነው። ምን ይለናል? በኮመንት የሚገርም ውጤት እንደምታገኙ እርግጠኛ ስለሆንኩኝ በኮመንት አስቀምጡልኝ ማለት ነው። ኦኬ አሁን ይሄው ይበቃል፣ ሬዲ ሆኗል። ሁለቱንም እንግዲህ አጠቃቀሙን አሳያችሁ። እንግዲህ መጀመሪያ በወተት እና በቲማቲም ያዘጋጀውትን እንደዚህ በጥጥ ቆዳዬን እጠርጋለሁ ማለት ነው። ቀስ እያላችሁ ጥረጉት። እሺ ይሁት ዝም ብላችሁ ቶሎ ቶሎ እንዲህ ማድረግ አይጠበቅባችሁም። ውስጥ ድረስ እንዲመጣው ውስጥ ድረስ ይገባል። እንደዚህ አይነት መልኩ ቀስ እያላችሁ ሳትቸኩሉ ታጸዱበታላችሁ። ይሄ ቆዳችንን ለማጽዳት በጣም ይጠቅመናል። ቀን በቀን ማታ ሁሌ በዚህ ቆዳችሁን አጽዱና እዩት። እናንተ ራሳችሁ ታያላችሁ። ቆዳችሁ የህፃን ልጅ ቆዳ ነው የሚሆነው። በቃ ኦኬ በእንደዚህ አይነት መልኩ እዩት። ለስሙ ታጥቤያለሁ፣ ግን ከፊታችን ላይ የሚያወጣውን ቆሻሻ በጣም ነው የሚያሳዝነው። በሳሙና እንኳን ታጥበን ኢቭን ቆሻሻ አለው የኛ ቆዳ። አያችሁት? ኦኬ አሁን ይሄንን ጨርሻለሁ ማለት ነው። አሁን ስክራፑን እጠቀማለሁ ማለት ነው። አልታጠበውም፣ እዚሁ ላይ ስክራፑን እጠቀማለሁ። ኦኬ አያችሁ ቆዳዬን አሁን ጽድት አድርጌ አጥርቼዋለሁ ማለት ነው። እላው ላይ የነበረውን ቆሻሻ ቆዳችን እንትን አለው ቀዳዳ አለው። ያንዳንድ ሰው ጠቃጠቆ ይታያል፣ ያን ፖር ነው ምናምን ቢባለው፣ ያንዳንድ ሰው ግን አይታይም እንጂ መተንፈስ ይፈልጋል። ስለዚህ ምን እናደርጋለን? በዚህ ከፋፍተነዋል ማለት ነው። ኦኬ ከዛን እዚህ ጋር የሰራሁት ስክራፕ አለ ማለት ነው። የሚገርም ስክራፕ ነው። የስክራፕ ደግሞ በስማ ወተት በሉት በቃ። ብዙ ጊዜ ለሰርግ ምናምን ሰዎች እንደዚህ ብትጠቀሙ እመክራችኋለሁ። ለደንበኞቻችሁ በጣም ይደሰቱባችኋል። ፀጉር ቤት ካላችሁ የውበት ሳሎን ቢዩቲ ምናምን እነዚህ የምትሰሩ ሰዎች ይሄንን ስክራፕ ለከስተመሮቻችሁ ብትጠቀሙ ከእናንተ ቤት አይወጡም። የሚገርም ለውጥ ነው የሚሰጣቸው። በጣም ይወዱታል። በቃ ጽድት ያለ ቆዳ። ኦኬ በቃ አሁን ይሄንን እዚህ ላይ ማሳጅ ማድረግ ግድ ይለናል። እሺ ምክንያቱም ለውጡን እንድናገኝ ማለት ነው። ልብሴ ላይ ፈሰሰ። ኦኬ አሁን ለአንድ ደቂቃ ማሳጅ አደርገዋለሁ። በእጄ ማሳጅ አደርገዋለሁ ማለት ነው። በደንብ ውስጥ ድረስ እንዲገባ እንዲጠጣ፣ ለውጡ ባንዴ ቡም ብሎ ይወጣል። ኦኬ ታያላችሁ። ባንዴ ነው የምታዩት። ለውጡ ለራሱ ባንዴ ነው። መደጋገም ራሱ አይፈልግም በነገራችን ላይ። እሺ
10 ደቂቃ ባልሞላ ጊዜ ውስጥ ፊታችሁን አበባ እንዴት እንደምታስመስሉ ግሎዊንግ ስኪን ይባላል በእንግሊዘኛ። እንግዲህ ታያላችሁ። የህፃን ልጅ ቆዳ ነው የሚሆነው ቆዳችሁ ራሱ። በደንብ ማሳጅ አድርጉት ውስጥ ድረስ እንዲመጣው ውበቱን እራሱ ይተፋዋል ማለት ነው። ኦኬ አሁን በዚህ ሰዓት በጋ ሰዓት ነው። በዚህ ላይ አይናችሁ ስሬ ጠቆረ። እኔ አሁን ጠፍቶልኛል እንጂ አይኔ በጣም በልዞ ነበረ። እንቅልፍ አልነበረኝም። አሁን ጠፋ በቃ። በቀደም የሰራውላችሁ በዋን ዴይ ቻሌንጁ ነው ልቅቅ ያደረገው ባንዴ ማለት ነው። ኦኬ አሁን 15 ደቂቃ ቆዳዬ ላይ እተውና ለቀለቀላለሁ። ከ15 ደቂቃ በኋላ ተመልሼ እመጣለሁ እጄንም ልታጠብ። ሰቦቼ እንግዲህ ይኸውላችሁ ከ20 ደቂቃ ቆይታ በኋላ እንዴት ተለይቶ ቆዳዬ ላይ ነጭ እንደሆነ እዩት፣ ጽድት እንዳለ ማለት ነው። አያችሁት? አሁን ታጥቤ እመጣለሁ። እዚህ ጋር ጀምሬ የተቀባሁበትን ቦታ ለይታችሁ በደንብ ልብ ብላችሁ እዩት፣ እንዴት ፍክት ጽድት እንዳለ በአይናችሁ ታዩታላችሁ ማለት ነው። በዚህ ላይ ቆዳ በጣም ይወጥራል። ይኸው እንዲህ ስለራሱ ይዞኛል፣ እዚህ ጋር ምናምን እዚህ ጋር በጣም እንዲህ ይዞኛል። በጣም ቆንጆ ነው። ቆዳችንንም ይወጥርልናል ማለት ነው። እንዳይሸበሸብም ይረዳናል። በጣም ቆንጆ ስክራፕ ነው። ታጥቤ ነው እንግዲህ እዩት። በጣም ራሱ ሞይስቸራይዝ ያደርግላችኋል። ምንም መቀባት አያስፈልግም ከስክራፕ በኋላ ማለት ነው። ኦሬዲ እኛ ኦይል ውስጡ ስለጨመርን ቆዳችን አይደርቅም። ኦኬ ራሱ ሞይስቸራይዝ ይሆናል። እዩት እንዳለ የተቀባውበትን ብቻ እዩት። ቅድም እኔ አሁን ልብ በሉ ያልኩት ይሄ ነው። በቃ የቀባውበት ቦታ በሙሉ ጽድት ፍክት ነው ያለው ማለት ነው። በእንደዚህ አይነት መልኩ እናደርቀዋለን። እዩት አድርቄው እንኳን እዩት ጽዳቱን እዩት። አያችሁት? በስማ በጣም ወድጄዋለሁ። ጽድት በዚህ ላይ ወዛማ በቃ የሌለ ውበት ይደፋባችኋል። በቃ ውበታችሁ ይመጣል ራሱ ማለት ነው። እንግዲህ ያው ሜካፕ አያስፈልግም፣ ምንም አያስፈልግም። ሞይስቸራይዝ ማድረግ አያስፈልግም። ኦሬዲ ሞይስቸራይዝ ሆኖ ነው የወጣው። ጸድቶ ወዛማ ሆኖ ጠርቶ ነው የወጣው። ይሄንን ሞክሩ፣ ተጠቀሙ። በጣም ተጠቃሚ ነዳችሁ። ላይክ አርጉ፣ ሰብስክራይብ አርጉ። ቻናሌ በጣም ወርዷል። እንግዲህ የእናንተ እርዳታ ያስፈልገኛል ቤተሰቦቼ። ሁላችሁም ላይክ እያደረጋችሁ እለፉ፣ ተጠቀሙት። ኮመንቱን አስቀምጡልኝ። እንግዲህ አንድ ጊዜ ብቻ ነው ተጠቅሜ ይሄን የመሰለ ውጤት ባንዴ ያገኘሁት ማለት ነው። ሁላችሁም ተጠቀሙ። ነገ ደግሞ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላም ያርግልን፣ ፍቅሩን ያብዛልን እያልኩ እንግዲህ ነገ በአዲስ ቪዲዮ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ባይ